لقمان ومن الناس من يشتري له الحديث ليضل عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين. قال عبد الله بن مسعود رضي الله عنه مفسرا لهذه الآية له في هذه الآية والله إنه الغنى والله إنه الغنى والله إنه الغنى. الله በቁርአን ላይ ሲናገር ጊዜ ሱረቱ ሉቅማን ላይ አንደኛው ገጽ ላይ ከሰዎችም አለ መን የሽተሪ ለሁ ልሐዲስ ከንቱ የሆነ ንግግር የሚገዛ ወይንም ያንን የሚሸጥ የሽተሪ ማለት የሚገዛ ማለት ነው። ወይንም ያንን የሚጠቀም ለማለት ተፈልጉበት ነው። ለሁ ልሐዲስ ሊዩድል አን ሰቢልላህ ሰዎችን ከአላህ መንገድ ሊያጠምበት ዘንድ አለ ወየተኺዘሃ ሁዝዋን ማላገጫ አድርጎ ሊይዝ በዚያ ኡላኢከ ለሁም ዐዛቡን ሙሂን ለእነዚህ አሳማሚ የሆነ አድካሚ የሆነ ቅጣት አለላቸው እያለ ይናገራል። አብደላህ ብኑ መስዑድ የተባለው ታላቁ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ይህን የቁርአን አንቀጽ ሲተረጉም ሲፈስር ምን አለ? እዚህ ቦታ ላይ ከንቱና አጥማሚ ንግግር የተባለው በአላህ ስም እምላለሁ ሙዚቃ ነው ሙዚቃ ነው ሙዚቃ ነው እያለ 3 ጊዜ ማለት ተናገረና ፈስሮታል ማለት ነው። ስለዚህ ሙዚቃ አጥማሚ ከሆኑ ንግግሮች እጅግ በጣም ከንቱ ተብለው ከተገለጹ ንግግሮች መካከል ነው ከአምላካችን ከአላህ ዘንድ ማለት ነው። ይህ ነው። ሌላኛው ነገር ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሙዚቃ የተናገሩት ቃል ነቢዩ ሰለላሁ ዐለይሂ ወሰለም ከማ ጃአ ፊል ቡኻሪ ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሙዚቃ መሳሪያዎችን መጠቀም ያንን መሳሪያውን ብቻ አስመልክቶ ሳይሆን ሙዚቃውንም ሐራም እንደሆነ ተናግረዋል። ለየኩነነ ሚን ኡመቲ አሉ ወደፊት ከትውልዶቼ ይመጣሉ የሚሆኑ ሰዎች አሉ። ምን የሚሆኑ ሰዎች? አቅዋሙን ህዝቦች የስተሒሉነ ሐላል የሚያደርጉ አይ ዩሒሉነ ማ ሐረመሁ ላህ አላህ ሐራም ያደረገውን ሐላል የሚያደርጉ ሰዎች ይመጣሉ ካሉ በኋላ ከእነዚያ መካከል አልመዓዚፍ አሉ። ወሂየ አላት አላሁ አላት አልአጋኒ ወልሙዚቃ ሙዚቃ መሳሪያዎችን ወይም ሙዚቃን የሚፈቅዱ ሰዎች ወደፊት ይመጣሉ አሉ። ይህ አንዱ የነቢያችን ሰለላሁ ዐለይሂ ወሰለም የነቢይነታቸው ማረጋገጫ ነው። ምን ብለው ተናገሩ? የዛኔ ሙዚቃን እንደ ሐራምነት ነበር የሚታየው። ወደፊት ግን ከትውልዶቼ ሙስሊም ነን ብለው ሙዚቃን ሐላል ነው የሚሉ ሰዎች ይነሳሉ። የጀማ ምን ይሻላል? ዋርኒንግ መጣ። ለምን ታብ አታደርጉ? እሺ ለማንኛውም ይሄ ልጨርስና እወጣለሁ ነው ልጆች። ማታም እንደዚሁ የወጣሁት ታብ ስለማታደርጉ ምናምን ነው። ዋርኒንግ የሚል እንትን እየመጣ ነው። ከዛ ይዘጋል። ከዛ 5 ቀን 6 ቀን እንትን ብለን እንቆያለን። ከዛ በኋላ ቢያንስ ታብ አድርጉ። እዚህ ብቻ ሳይሆን የትኛውን ቦታ ኢስላምን የሚያስተምሩ ልጆች ካሉ ይራች ታብ አድርጉ። እናንተ በታብ አግዙ፣ ሌላው ደግሞ ያስተምራል። እሺ ለማንኛውም ሙዚቃ ሐላል ማን ሐራም ነው? ነሽዳንም ዑለሞቻችን ተጠይቀው ሐራም ነው ብለዋል። ሼክ ሷሊህ አልፈውዛን ሐፊዘሁላህ ተዓላ ቃል በቃል ተጠይቀው ማ ረእዩኩም ፊ አልአጋኒ አለቲ ፊ አልአናሽድ አለቲ ተሽበህ አልአጋኒ ተብለው ተጠየቁ። ላ ተቁል ኢነሃ ተሽበህ አልአጋኒ ሂየ አልአጋኒ ነፍሱሃ ብለው ተናገሩ። ሙዚቃ የሚመስሉ ነሽዳዎች እየመጡ ነው፣ ስለ እነርሱ ምን ትላላችሁ ሲባሉ ሙዚቃ የሚመስሉ አትበሉ፣ ራሳቸው ሙዚቃ ናቸው ብለው ተናገሩ። الإسلام ليس الدين أناشيد ብለው ተናገሩ። ቃል በቃል እስልምና የነሽዳ ሃይማኖት አይደለም። እስላማዊ ነሽዳ፣ እስላማዊ ፊልም፣ እስላማዊ ድራማ ገለበለ የሚባል የለም። الدين قال الله وقال رسوله وقال الصحابة هم على العرفان كما قال الإمام ابن القيم الجوزية رحمه الله تعالى ዲን ብሎ ማለት ሃይማኖት ብሎ ማለት ኢስላም አላህ እንዲህ አለ፣ መልእክተኛ እንዲህ አሉ፣ ሰሓቦች እንዲህ አሉ ነው፣ አለቀ። ከዚያ በኋላ ግን ይሄ እስላማዊ ፊልም፣ እስላማዊ ነሽዳ አለ። ኢስላም በዚህ መንገድ አለ የሚተስፋፋው። እነዚህ የዳዋ መንገዶች ናቸው፣ ሰዎችን ወደ እስላም የምንጋብዝበት መንገድ ነው ይላሉ። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም አላደረጉትም፣ አልተጠቀሙትም። ሰሓቦችም እንደዛው። ይህ ደርሳ ልጆች። እሺ ሌላው መውሊድ ውስጥ ኦኬ እንትን እዛ ሳይረሳ ማለት ነው ወንድማችን ከጠየቀው ጥያቄ ከእንትኑ አይጋጭም። እኔ ብዙም እውቀት የለኝም፣ ግን ከህፃናት ለምሳሌ ሙስሊም ናቸው ወይስ ክርስቲያን ናቸው የሚወለዱ የሚባለው እዛ ብዙም ዋስትና የለውም እና አሁን ካነሳው ሁለተኛው ጥያቄ ካነሳው ወንድማችን አይጋጭም ወይ? የትኛው ጥያቄ አልገባኝም። ማንሳት የፈለገው አሁን ወንድማችን ይሄ የሚሊተሪ የለበሰ የጠየቀው ጥያቄ ነበርና እሱ ሁለተኛው ጥያቄ ምን ነበር? እስኪ ምን ነበር? እስኪ ከተዘጋ ይዘጋ በቃ። በጣም አሁን ማታ ወጥቻለሁ ዋርኒንግ ነው ብዬ ታቡን ከፍ አድርጉት 400 ምናምን ሺህ ነው የሚል 1 ሚሊዮን አስገቡት። ያ እስኪለቅ ድረስ የእንትን የዋርኒንግ ምልክት። ጥያቄን ቀጥል። እሺ ድምፅ ህዝብ
ምንድን ያልከው? ሚሊተሪ የለበሰ ነበር። አሁን ይሄ ከፍርድ ጋር የተያዘ ነገር የመለስከው ጥሩ አስተያየት የሰጠኸው መልስ ነበረ እና ግን አንዳንዴ ደግሞ ስንሰማቸው ደግሞ የመንግስተ ሰማያት ጉዳይ ደግሞ ህፃናት ክርስቲያን ናቸው ወይም አይደሉም የሚባለው ነገር መጨረሻ ላይ ምክንያቱም እሱ አይታወቅም። ፈጣሪ ገና ሳይፈጠሩ ለጀነት የፈጠራቸው አሉ፣ ለገሃነምም የፈጠራቸው አሉ የሚል ነገር ከዛ ጋር አይጋጭም ወይ? እሱ ለጀነትና ለጀሃነም የተፈጠሩ ማለት የወደፊታቸውን ስለሚያውቅ አምላክ በአምላክ እውቀት ስላለ እሱን ለመናገር ነው እንጂ አምላክ አላህ ስብሐነ ወተዓላ ቀድሞ ማንንም አላዘጋጀም። እሺ፣ ነገር ግን የወደፊታቸውን ቀድሞ ያውቃል አምላክ። ያን ነው እየተናገረ ያለው። ሃኡላኢ ፊል ጀነ ወሃኡላኢ ፊን ናር ይላል አላህ ስብሐነ ወተዓላ። እነዚህ ለገነት ፈጠርኳቸው፣ እነዚህ ለገሃነም ብሎ ሲናገር ወደፊት በሚሰጣቸው እድሜ ላይ በሚሰጣቸው ነፃ ምርጫ ፍቃድ ተጠቅመው የሚሰሩትንና ወዴት እንደሚሄዱ በእውቀቱ ውስጥ ስላለ ነው። ያን አምላካችን አላህ ስብሐነ ወተዓላ ሁሉን አዋቂ ነው እና የወደፊቱን እየተናገረ ነው የሚሆነውን እንጂ እንዲሆንባቸው እየጻፈባቸውና ለዚያ እያዘጋጃቸው አይደለም። ለዚህ ነው የገነት ሰዎች ወደ ገነት የመግባታቸው መንስኤ ምን እንደሆነ ሲናገር አላህ ሱብሓነሁ ወተዓላ ምክንያቱም ሲናገር ወቲልከ ልጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን ይላል። ሁና ሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ። ይችን ገነትን በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ውረሱ ይባላሉ ማለት አየህ አይደለ? ምድር ላይ ኑረው በሰሩት የስራቸው ውጤት ነው ገነትን የሚወርሱት። ገሃነምንም የሚገቡ ሰዎችን ሲናገር ፈذوቁ ልዓዛበ ቢማ ኩንቱም ተክሲቡን አለ። አይ ቢሰበብ ማ ኩንቱም ተክሲቡን ለማ ኩንቱም ፊ ዱንያ። የገሃነምን እሳት ግቡና ቀመሱ ይባላሉ የትንሣኤ ቀን ከሃዲያኖች ስትሰሩ በነበራችሁ ስራ በምድር ላይ ይባላሉ አለ። አየህ፣ የስራቸው ውጤቶች ናቸው። ግን ያ በአምላክ እውቀት ስር አለ ቀድሞ ማለት ነው። አምላክ ማለት አላህ ስብሐነሁ ወተዓላ ከባህሪያቶቹ መካከል አንደኛው አልዓሊም የሚል ነው፣ አዋቂ የሚል ነው። ሁወ ሙተሲፉን ብሲፈት ልዕልም ወዕልሙሁ ስብሐነሁ ወተዓላ ያዕለሙ ማ ካን ወማ የኩን ወማ ሰየኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ስብሐነሁ ወተዓላ አዋቂ ነው ስንል እውቀቱ ያልተገደበ ነው ማለት ነው። ያለፈውን ያውቃል፣ የወደፊት የሚሆነውን ያውቃል፣ እየሆነ ያለውን ያውቃል። ሊሆን የማይችል ነገር እንዲሆን እንደው ቢፈቅድ ኑሮ በምን ሁኔታ እንደሚሆን ያውቃል። ይሄ ነው። ስለዚህ የወደፊቱን የተናገራቸውን ወደፊት በእውቀት በቅድመ እውቀቱ የተናገረውን እያያዝን ያንን እንደው ከቅድመ ውሳኔ ጋር ወይም ቀድሞ ወስኖባቸው ነው ከሚለው ጋር መያያዙ እሱ ስህተት ነው። ያኖሽ ቀደም የጠቀስካቸው እንትኖቹ የመጽሐፍ ቅዱስ እነሱ አያቸዋለሁ እና ማለት ምንድን ነው በምስልምና እምነት በጣም ለምስልምና እምነት በቂ ብቁ ሰውነህ ማለት እውቀትህ ምናምን የሚያስፈልግ ነገር ታስተምራለህ ለሙስሊሞች ማለት ነው። ትንሽ ከክርስትና ያለው ንጽጽር ግን ሶሪ ይቅርታ አድርግልኝ ብዙም እንትን አይደለሁም ማለት ለወደፊቱ እናያለን። እስኪ መልካም ስለነበረን ቆይታ። እሺ ችግር የለም። እሺ እንትን ነው እኔም እየመጣ ማንኛውም ነገር እኔ የምናገረው ምን መሰለህ መጽሐፍ ቅዱስ ላይ ያለውን ቃል በቃል ነው የምናገረው ላሳየህ የምችለው ገብቶሃል? እኔ ስናገር ጊዜ ወይ ክርስቶስ የተናገረው አለ ወይ ሐዋርያቶች ተብላቸው አስቀምጣቸው የተናገሩት አለ ወይንም ደግሞ ነቢያቶች የተናገሩት አለ። ያን እነግራቸዋለሁ። ከምናገረው ላይ አንተ የተናገርከው የለም ብሎ የሚሟገት ሰው ካለ እዚህ ወይ አንተም ካለ እሱን መጠየቅ ትችላለህ። ችግር የለም። ቅድም ለምሳሌ ክርስቶስ አምላክ እንዳለው ነው ያስተማረው አልኩኝና ይሄ ነገር አልተዋጠልህም አንተ። አይ እንደዛ የሚል የለም እንዳውም እርሱ አምላክ እንደሆነ ነው የምናውቀው አልክ። እስኪ ያሳየኝ ይሄን ነገር አልክ። በደስታ ነው ክፍት አድርጌ ወደ ያሳየው። ልክ እንዲህ ነው በማንኛውም ጥያቄ ክርስትና ላይ ለሚነሳው ወይም ለማወራው ነገር ማለት ነው። እኔ ከራሴ አንዳች አልናገር እንዳነበብኩ እናገራለሁ። ይህ ግሪክ ቅን ነው ከመጽሐፋችሁ ቃል በቃል የተጻፈውን እንጂ ከራሴ አይደለም። ዳሩ ግን ትምህርቴስ ቃል በቃል መጽሐፍ ቅዱስ ላይ ካለው እኔም ስጠይቃችሁ ጊዜ የክርስቶስ ትምህርት የቱ ጋ ነው እንደዚህ ብሎ ያስተማሩት ነቢያቶች የቱ ጋ ነው ብላችሁ ከነቢያቶችና ከክርስቶስ ትምህርታቸውን እንድትወስዱና እንድትይዙ ነው። እዚያ ላይ እናንተን የሚያስተምሯችሁ ትምህርት የለም። ነቢያትና ክርስቶስ አላስተማሩትም። ነቢያቶችና ክርስቶስ አላስተማሩትም። ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ አላለም። ክርስቶስ እኔ ሰው ነኝ አለ እንጂ እኔ አምላክ ነኝ አላለም። ክርስቶስ እኔ በአምላክና በሰዎች መካከል ያለሁኝ መልእክተኛ ነኝ አለ እንጂ በህዝቡ እኔ አምላክ ነኝ አላለም።